take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ክቡራን እንደምናላችሁ ለኔ ታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበልን። ማንቸስተር ዩናይትድ በኖክአውት ስቴጅ በመጀመሪያ ሊግ ጨዋታ ወደ ሳን ሴባስቲያን ባስክ አቅንቶ ከሪያል ሶሲዳድ ጋር 1-1 መጠናቀቅ ችሏል። ዚርክዚ ለማንቸስተር ዩናይትድ እንዲሁም ደግሞ ለሪያል ሶሲዳድ ደግሞ ሚካኤል ኦሪዛባላ ጎል አስቆጥሮ ጨዋታው በአቻ ውጤት ተጠናቋል። ሁለተኛው ጨዋታ ከሳምንት በኋላ በኦልድ ትራፎርድ የሚከናወነው ጨዋታ እንዲጠበቅ ማስቻል ችሏል ማለት እንችላለን። በደንብ ይጠበቃል። ስለ ጨዋታው ብዙ ሀሳቦች እናነሳለን። በተለይ ደግሞ ፈርስት ሃፍ ስለነበረው የማንቸስተር ዩናይትድ የ5-4-1 ቅርጽ ስለነበረው የመከላከል ዳይናሚዝም ሁለተኛው አጋማሽ ላይ ምን ማንቸስተር ዩናይትድን ለወጠው፣ ከመጨረሻ 30 ደቂቃዎችስ በጣም ማንቸስተር ዩናይትድ የተራከሙ በምን ምክንያት ነው? እነዚህን ሀሳቦችን ያነሳን ከእናንተ ጋር እንቆያለን። የሮብን አሞሪም ፕሬስ ኮንፈረንስ ፍላሽ ኢንተርቪውንም እንዲሁም ፕሬስ ኮንፈረንስንም በትንሹ ላስቀኛችሁ እሞክራለሁ። ብቻ አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። በቆይታችሁ ወቅት እናንተ ሀሳብ አስተያየቶቻችን የኮሜንት ባሩ ላይ ስለ ጨዋታው ስጡን። እንዲሁም ደግሞ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ አይለይ። ይሄን ስለምታደርጉልን ከልብ ነው የምናመሰግነው። ክቡራንና ክቡራን የታላቁ ማንቸስተር ዩናይትድ ደጋፊዎች ሶስት የተለያዩ ፌዞች የነበሩት ይመስላሉ። የመጀመሪያው አጋማሽ፣ ከዛ በኋላ ማንቸስተር ዩናይትድ ጎል እስኪያስቆጥር ያለውና ጎል እስኪቆጠርበት ያለው፣ ከዛ ደግሞ የመጨረሻ 30 ደቂቃዎች ብለን ልንከፍለው እንችላለን። ግን ደግሞ የሰከንድ ሃፍ በጣም አስደናቂ ማንቸስተር ዩናይትድ ተመልክተናል። በጣም ጥሩን ፈርስት ሃፍ የተዳከመውን ወይም ደግሞ በመከላከል ረጅም ጊዜ ማሳለፍ የፈለገውን የመጨረሻ 30 ደቂቃዎች ደግሞ አሰልጣኝ ሮብን አሞሪም በመጨረሻ ለቴኒቲ እንደተናገሩት ሁሉ ደካማ የነበረ የመጨረሻ 30 ደቂቃ አሳልፈዋል። እያንዳንዱ ነገር እስኪ የቃኘን እንቆይ። እንግዲህ በላይን አፕ ውስጥ እንደተጠበቀው ነው የሆነው። የማኑኤል ኡጋርቴ አለመኖርና የሃሪ ማጉዌር በጉዳት ምክንያት ከዚህ ስብስብ ውጭ መሆን ሊኖረው የሚችለውን የመጀመሪያ አሰላለፍ ገምተን ነበር። ያ የገመትነው የመጀመሪያ አሰላለፍ ሆኗል። ኦናና፣ ማዝራዊ፣ ዲሊትና ዮሮ በተከላካይ ስፍራ ላይ ነበሩ። ዳሎና ዶርጉ በዊንግ ባክነት ቦታ ላይ ነበሩ። ብሩኖና ካስሜሮ የአማካይ ስፍራውን ይዘዋል። የግራ የአጥቂ ጀርባ ላይ ጋርናቾ፣ የቀኝ አጥቂ ጀርባ ላይ ደግሞ ዚርክዚ፣ የሆይሉንድ የፊት መስመሩ ነበሩ ማለት ነው። እንዳልኳችሁ የመጀመሪያው አጋማሽ ብዙ ትልቅ የጎል እድሎች አልተፈጠሩበት። ማንቸስተር ዩናይትድ በ5-4-1 ኦልሞስት 38% የኳስ ቁጥጥር የያዘበት የራሱ የሜዳ ክፍል ብዙ የቆየበት የ3-4-3ን ሼፕ ወደ 5-4-1 ቀይሮ ሁለቱ ዊንግ ባኮች የራሳቸው ቦክስ ላይ እንዲቆዩ በማድረግ ብዙ የጎል እድሎችን ሪያል ሶሲዳዶች እንዳይፈጥሩ ለማድረግ የተሞከረበት ነው። ደግሞ የተሳካ ይመስለኛል። በመጀመሪያው አጋማሽ ይሄን ነው የሚባል የጎል እድሎችን አልፈጠሩም ሁለቱም ቡድኖች። ግን ደግሞ በተለይ ደግሞ ሪያል ሶሲዳዶች መፍጠር አልቻሉም። 37ኛው ደቂቃ አካባቢ ላይ ዚርክዚም ብሩኖም ጎል የማግባት እድል ነበራቸው ማለት ይቻላል። በተለይ ዚርክዚ ኳሷ በፖሉ ወይም ደግሞ በቋሚው ታካ የወጣችበት አንድ አጋጣሚ ነበረች። ስለዚህ እሱን ካልጠቀስነ በስተቀር ያን ያህል የሚባል ጎል እድል አልነበረም ማለት እንችላለን። እንዳልኳችሁ ማንቸስተር ዩናይትድ የ5-4-1 የሼፕ ነው የነበረው። በሼፑን ወይም ኳሱን ኦናና ይዞት ሼፑን ወደ 3-4-3 ለመቀየር ሲሞክር እንዳልኳችሁ ሁልጊዜም እንደማነሰው ማኑኤል ኡጋርቴ ሲኖር በተለይ ደግሞ በጣም ይብሳል። ትናንትና ካስሚሩ በትንሽ ይሻላል፣ ግን ደግሞ ያን ያህል እንደ ትልቅ ቡድን አይደለም። 6 ቁጥሮቹ ኳሱን ተቀብለው ሁለተኛውን የማንቸስተር ዩናይትድ ሽግግር ለማፋጠን የሚረዱት ማለት ነው። ስለዚህ በጣም ድሮፕ ነው። ብሩኖ ፈርናንዴዝ ኳሱን ከተከላካዮች ወይም ከበረኛው ይቀበላል። ስለዚህ እሱ ረጅም ኪሎ ሜትሮችን ኳስ ተሸክሞ መሮጥ ስለማይችል ኳሱን በረጅሙ ለማውጣት ይሞክራል። ጋርናቾ ላይ ለማድረስ ይሞክራል። በአንዳንድ አጋጣሚ ጋርናቾ ላይ ኳሱ ሲደርስ ብቻውን ለማጥቃት ይሞክራል ከሆይሉንድ ጋር በቁጥር በጣም አንሰው ወደ ቦክስ ላይ የሚገቡ ኳሱ በቀላሉ ይነጠቃሉ። ወይም ደግሞ ኳሱን የመጀመሪያው ብሩኖ ኳስንም ሳይቀበል ይቀራልና የመጀመሪያው አጋማሽ እንደዚህ አይነት መልክ ነበረው። ሁለተኛው አጋማሽ ማንቸስተር ዩናይትድ በጣም ጥሩ ሆኖ ነው የጀመረው። በጣም ጥሩ ሆኖ ማለት ነው። ኳሱን ለመያዝ ሞክሯል። የጎል እድሎችን ለመፍጠር ሞክሯል። በሽግግሮቹ በጣም ፈጣን ነበሩ። በብዙ አጋጣሚዎች ውስጥ ወደ ሪያል ሶሲዳድ የግብ ክልል ለመድረስ ይሞክሩ ነበር። አንድ በታክቲክ ነገር ተቀይሮ የተመለከትን የሁለተኛው አጋማሽ የማንቸስተር ዩናይትድ መልክ በዊንግ ባክነት ሲጫወት የነበረው ዳሎ ወደ ኢንቨርት አድርጎ ወደ መሀል እንዲገባ ማስቻል፣ የመሀል ቁጥሩን
ድርሻ እንዲበዛ አደረጋቸው። ከዛ በኋላ ደግሞ የሱ ወደ መሀል መግባት እንግዲህ ዊንግ ባክ አይደለ ኮሪዶር የሚያጠቀው እሱ ነው። በሱ መስመር የነበረ አልሃንድሮ ጋርናቾ ሃፍ ስፔሱ እንዲያጠቁ ይጠበቅ ነበረ። ግን የዳሎ ወደ መስመር ኢንቨርት አድርጎ እንዲገባ መደረግ ምን ፈጠረ መሰላችሁ? ጋርናቾ ወደ ዋይድ እንዲወጣ፣ ወደ ዋይድ ሲወጣ ደግሞ የሚመቸው የሚያውቀው ቦታ ስለሆነ ምቾት ሰምቶት መጫወት ጀመረ። የጎል ድሩም የተፈጠረ በዛ አጋጣሚ ነው ማለት እንችላለን። ከዋይድ ኳስን ይዞት የመጣው ጋርናቾ ከትፓስ ነው ማድረግ የቻለ ከቦክሱ ጫፍ ላይ ለነበረው ጆሹዋ ዚርክዚን ኳሱን ማካፈል ቻለ። ጆሹዋ መሬት ለመሬት በጣም ጥሩ ኳስ ነው የሰጠው። ኳሱ የሚረብሽ አልነበረም። ኳሱን ለመጠቀም ጆሹዋ ዚርክዚ ጎሉን ማስቆጠር ቻለ። አሌክስ ሮሜሮ ጎል ላይ ኳሱን ማስቆጠር ቻለ ማለት ነው። ማንቸስተር ዩናይትድ ወደ ሰን ሰባስቲያን ሄዶ ጎል ማስቆጠር እንደሚችል ማሳየት ቻለ ማለት ነው። ከዛ በኋላ ጎሉን ካስቆጠረ በኋላ ማንቸስተር ዩናይትድ ሁለተኛ ጎል የማስቆጠር እድል ነበረው። ያንም እድልም ለመጠቀም ሲሞክር ተመልክተን ነበረ። እርግጥ የባከኑ የጎል እድሎች ብዙ ናቸው፣ ብዙ ባይባልም ግን የሆኑ ያህል የጎል እድሎች ማንቸስተር ዩናይትድ ሲያባክን ተመልክተናል። 67ኛው ደቂቃ ብዙ ሊያነጋግር የሚችል የፍጹም ቅጣት ምት እድል ነው የሰጡት ለሪያል ሶሴዳድ የመሃል ዳኛው። ኮባው ከኮርና ኳሱ ማሻመት ቻለ። ናፋግሪድ የቀድሞ የሞሮኮ ብሔራዊ ቡድን ተከላካይ ወይም በዌስትሃም በደንብ እናውቀዋለን በሊጉ። ናፋግሪድ ኳሱን ሊጠቀም ዘለለ። በዛ በዘለለበት አጋጣሚ ላይ የአንድ ላንድ ሽኩቻ ሲያደርግ የነበረው ብሩኖ ፈርናንዴዝ አብሮ ዘለለ። ናፋግሪድ ኳሱ ሊጠቀም ሲል ብሩኖ ፈርናንዴዝ ኳሱ እጁ ላይ ያረፈች፣ ነካት ሳይሆን እጁ ላይ ያረፈች የሚለው ቃል በደንብ የሚገልጸው ይመስለኛል። እጁ ላይ ያረፈች። ዳኛው የቫር ሁኔታ ተመልክተው ነው እንግዲህ ፍጹም ቅጣት የሚሰጡት። በጣም ብዙ አፒል አልጠየቁ፣ ብዙ ማንገራገር አልጠየቁም ሪያል ሶሲዳዶች ፍጹም ቅጣት ምት እንደሆነ እንኳን ማለት ነውና ፍጹም ቅጣት ምት መስጠት ቻሉ። ብዙ የሚያነጋግር ይመስለኛል። ከዛ በኋላ ሚኬል ኦሪዜባላ የቡድኑ ዋና ካፒቴን ጎሉን ማስቆጠር ቻለ። ጎሉን ሲያስቆጥሩት ይሄ የመጀመሪያ ኦን ታርጌታቸው ነበረ ለሪያል ሶሲዳዶች፣ የመጀመሪያ ኦን ታርጌታቸው ማለት ነው። የማንቸስተር ዲፌንስ እና ሎ ብሎክ ምን ያህል በጣም ጥሩ እንደነበረ የሚያሳይ ይመስለኛል። ሁለቱም ቡድኖች ሁለት ጎሎችን ነው እንግዲህ ማስቆጠር የቻሉት በጋራ በዚህ ውድድር ዓመት በየሊጎቻቸው ከ53 ጨዋታ አከናውኑ 56 ጎል ነው ማስቆጠር የቻሉት። ማንቸስተር ዩናይትድ ሪያል ሶሲዳድ በጋራ 53 ጨዋታ አረጉ ብለን ብናስብ በላሊጋ እና በፕሪሚየር ሊግ 56 ጎል ብቻ ማስቆጠር የቻሉት ማለት ነው። በጨዋታ ላይ የፈጠሯቸው የጎል ድሮች ጥራት እና የጎሎች ብዛት በዚህ ውድድር ዓመት ያላቸውን የጎል የማስቆጠር ችግር በደንብ ፍንትው አድርጎ የሚያሳይ ይመስለኛል። ያውም ከጨዋታው መጠናቀቅ በኋላ ቲኤንቲ ላይ የነበረው ፖል ስኩልስ የዳሎት ከዊንግ ባክነት ወደ ዊንግ ባክነት ሩጫ በሚያደርግበት ሰዓት የሆይሉንድን ሽግግር እና ፖዚሽን አለመመልከት በጣም ያሳፍራል ነው ያለ። በጣም ያሳፍራል ሳይሆን ምንድነው የተጠቀመው ካርድ ራስ እንደማጥፋት ይቆጠራል። ራስ እንደማጥፋት ይቆጠራል አለ። ሆይሉንድ የሚያደርጋቸው ሩጮች ዳሎት በፍጹም እስካን ያደርግም፣ አይመለከትም፣ ኳሱን ለማድረስ አይሞክርም በማለት ሲወቅሰው ነበርና የጎል እድል ለመፍጠር ሁለቱም ቡድኖች በዚህ ውድድር ዓመት አብዝተው የሚቸገሩ ቡድኖች ናቸውና በጨዋታው ላይ እሱን የታየ። ከዚህ ጎል መቆጠር በኋላ ማንቸስተር ዩናይትዶች በብዙ ተቸግረው ነው የተመለከተናቸው። በጣም በብዙ ተቸግረው ማለት ነው። ከዚርክዚ ጎል በኋላ ጥሩ መጫወት ጀምረን ነበር፣ ጎሉ ተቆጠረ። ከዛ በኋላ ግን የኦናና ጣልቃ ገብነት ያስፈልግ ነበር፣ ወይ አንድ ሁለት ኳሶችን ማዳን ይኖርበት ነበር። በተለይ ደግሞ አማካኞች ከቦክስ ውጭ የሚሞክሯቸው ኳሶች ነበሩ። በአንድ በሁለት አጋጣሚ ኦናና እንደዛ ማስቀረት ነበረበት እንጂ ጨዋታው ለሶሲዳዶች የተሻለ ነበር። ለዛ ነው ሩበን አሞሪም ለቲኤንቲ በፍላሽ ኢንተርቪው ላይ ጨዋታው እንደተጠናቀቀ እስከ ጎሉ እስኪቆጠርብን ድረስ በጣም ጨዋታውን ተቆጣጣሪ ነበር። ከፍጹም ቅጣት ምት በኋላ ግን ነገሮች መቀየር ጀመሩ። የመጨረሻ 30 ደቂቆች ጥሩ አልነበርም፣ ደክመን ነበረ። በሽግግሮች ላይ በአንድ ለአንድ ኳሶች ላይ ፔሳችንንም ሁሉ አጠን ነበረ በማለት መናገር የቻሉት። ፔናልቲው ጥሩ ውሳኔ አልነበረም ለዳኛውም ለኛም በማለት ነው እንግዲህ መናገር የቻሉ። ደግሞም ልክ ነው፣ ጥሩ ውሳኔ አልነበረም። ምክንያቱም ፔናልቲ ብዙ ነገር ነው የቀየረ፣ የጨዋታው ውጤትንም እንዲሁም ደግሞ ማንቸስተር ዩናይትድን ያጫወት መንገድን ቀይሮ ስለተመለከት ነው ማለት ነውና ጨዋታው እንደዚህ አይነት አጠቃላይ መልክ ነበሩ። በጨዋታው ውስጥ አንዳንድ መልካም ጉዳዮችን እናንሳ። የጆሹዋ ዚርክዚ ሰሞነኛ ብቃት በጣም ጥሩ መሆን ማለት ነው። በጣም ጥሩ ነው። ኳሶችን ለመሸከም ይሞክራል፣ ወደ ቦክስ ይዟቸው ለመግባት ይሞክራል። በተለይ ደግሞ ማንቸስተር ዩናይትድ በቁጥር በበዛበት የሜዳ ክፍል ላይ ወይም ቁጥር በዝቶ በመጣበት ጊዜ ላይ የሱ ሚና በጣም ከፍ ይላል። አንድ ለአንድ ለመጫወት ይሞክራል፣ ኳሱን ይዟል፣ ሊንክ አፕ ይፈጥራል። ግን ደግሞ በጣም መጥፎ የሚሆነው ማንቸስተር ዩናይትድ እሱ ብቻውን እንዲያጠቃ በሚፈልግበት ሰዓት ላይ በቁጥር አንሶ እሱ የአንድ ለአንድ ዩኒቶችን አሸንፎ ወደ ቦክስ እንዲገባ በሚፈልግበት ሰዓት ላይ ኳሱን በቀላሉ ሲያጠው እንመለከተው ነበረ በብዙ አጋጣሚ ማለት ነው። ከዛ ውጭ ግን በጣም ጥሩ ለውጥ ላይ ያለ ተጫዋች ነው። ትናንትና ጥሩ ሲጫወት ተመልክተናል። ሌላው ኮቡ
በሪያል ሶሲዳድ በጣም የሚጠበቀው ተጫዋች ነው። ማርቲን ዙቢሜንዲ በአማካይ ስፍራ ላይ አለመኖር ተከትሎ የሚጠበቀው ተጫዋች ኮቡ ነበረ ከመስመር ማለት ነው። የቀድሞ የባርሴሎና የሪያል ማድሪድ ተጫዋች ማለት ነውና ኮቡ በጣም ጥሩ ተጫዋች ነው። ግን ደግሞ ዶርኩ ኮቡን ለመቆጣጠር የሄደበት ርቀት በጣም ጥሩ ይመስለኛል። በሁለተኛው ወይም በኦልድ ትራፎርድ በሚከናወነው ጨዋታ ላይ ማንቸስተር ዩናይትድ ሊያደርጋቸው ከሚገቡ ተጫዋቾች አንዱ ኮይለርን ከጉዳት ተመልሶ ጥቂት ደቂቃዎች ሲጫወት ተመልክተናል። ከ88ኛው ደቂቃ በኋላ አይ ቲንክ ተቀይሮ ገብቶ ጥቂት ደቂቃዎች መጫወት ይችላል። ከአማካይ ስፍራ ተጫዋቾች የተቻለው የሽግግር ተጫዋች እሱ ይመስለኛልና እሱን በቋሚ አሰላለፍ ውስጥ መጠቀም በጣም አስፈላጊው ነገር ይመስለኛል እንደኔ ማለት ነው። ሌላ ስለ ሆይሉንድ ብዙ ጊዜ አውርተናል። እዚህም በላይቭም ከእናንተ ጋር ስናወራ ነበረ። የሆይሉንድ የራሱ እንቅስቃሴዎች በጣም እየደከሙ ነው። ግን ደግሞ ቡድኑ እሱ የሚረዳበት መንገድ የእሱን ሩጫዎች ትሬስ የሚያደርግበት መንገድ በጣም ደካማ ነው። ሩበን አሞሪም ጠይቆት ነበረ 20 ጨዋታዎች ያህል እንግዲህ ጎል ካስቆጠረ ቆይቷል። በጣም ጠንክሮ እየሞከረ ነው። ጥሩ ሩጫዎች ለማድረግ ይሞክራል። ሶሲዳድ ላይ በሃይላይን እንደሚጫወቱ አውቀን የእሱን ፍልሚያዎችና የአንዳንድ ግንኙነቶች ያስፈልጉን ነበረ። ሜዳ ውስጥ ፍራስትሬት ማድረግና መበሳጨት ማቆም አለበትና ስለ ቀጣይ ሩጫዎች ሁሌም እያሰበ ካለ መድከም መታተር አለበት፣ ካለ ተስፋ መቁረጥ ኦፕቲሚስት መሆን አለበት በማለት ነው እንግዲህ መናገር የቻሉት ይመስለኛል። በመሰላቸት ውስጥ ነው እንጂ እያንዳንዱ ሩጫዎች ለማድረግ ይሞክራል። ግን ማንቸስተር ዩናይትድ ተጫዋቾች እነሱ በፍጹም የተግባቡ አይመስሉም። ሌላ ስለ አርሰናል ጨዋታ ጠይቆት ነበር። የሚቀጥለው ጨዋታ የአርሰናል ጨዋታ ነውና ሩበን አሞሪም ስለዛ ጨዋታ ጠይቆት ነበር። ለአርሰናል ጨዋታ ቁልፍ ነገር የአካል ብቃታችን ጠብቀን መቆየታችን ነው። ያን ለማድረግ እንሞክራለን። ከዛም ደግሞ ደግመን ለሶሲዳድ ጨዋታ ፊዚካላችን መጠበቅ ይኖርብናል በማለት በተከታታይ የሚያደርጋቸውን ጨዋታዎች ላይ ፊዚካሊ ማተር እንደሚያደርግ የሚያሳይ ሀሳብ ሰጥቷል ማለት ነው ሩበን አሞሪም። ስለ ጨዋታው ምን ተሰማችሁ? እስኪ ሀሳብ አስተያየቶቻችሁን አካፍሉን። እንዲሁም ደግሞ ጥሩ ውጤት ነው ብላችሁ ታስባላችሁ? የጉድ ሪዛልት ኦር ሚሲንግ ኦፖርቹኒቲ የጎል ዕድሎችን ያባከንበት ጨዋታ ነው ወይስ ደግሞ ጥሩ ውጤት ነው ብላችሁ ትገምታላችሁ? ለዚህም ሀሳብ አስተያየቶቻችሁን ስጡን። አብራችሁን ስለቆያችሁ ከልብ እናመሰግናለን። የነበራችሁት ማን ዩናይትድ ኢንፎ ላይ ነው። ክብራና ክብራን